ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ኃይል ቆሞስ አባ ተክለብርሃን ደስታ የዚሁ ቤተክርስቲያን አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶች፣ ካህናት፣ ክቡር መምህራችን ሊቀ ኅሩያን መምህር ጥላሁን ታደሰ የዚሁ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለእናታችን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ሕንጸተ ቤተ ክርስቲያን ወይም በስሟ ቤተ መቅደስ ታንጾ ቤተ መቅደሱ በቅዳሴ ለከበረበት ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ ያደረሰንን አምላካችን እግዚአብሔር ሁላችንን ይመስገን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ሰኔ 21 ቀን ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውንና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሦስት ዓለት ቤተ መቅደስ አንጾ በእመቤታችን ስም ቤተ መቅደሱ በቅዳሴ የከበረበት በዓል ስለሆነ ነው። እስቲ በሉ ከኔ ጋራ የእግዚአብሔርን ቤት ቅዳሴ በሉ በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ በብሉይ ኪዳን የእግዚአብሔር ቤተ መቅደስ እንዲታነጽ ወይም እንዲሰራ ያዘዘ እግዚአብሔር እንደሆነ እንመለከታለን። በተለይም በብሉይ ኪዳን የነበሩትን ቤተ መቅደሶች ለትምህርታችን የሆነን ዘንድ ባጭሩ ጠቁመን እናነሳና ወደ አዲስ ኪዳኑ ቤተ መቅደስ ወይም ቤተ ክርስቲያን ወደ መጀመሪያው ቤተ ክርስቲያን በሰኔ 20 ቀን
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሠራ ቤተ መቅደስና ነው በእመቤታችን ስም ሰይሞ ቤተ መቅደሱ በቅዳሴ እንዴት እንደተከበረ ተመልክተን ዛሬ እኛ ከዚህ ልንማር የሚገባውን ነገር አንስተን ትምህርታችንን ተቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16። በብሉይ ኪዳን በመጀመሪያ ቤተ መቅደስ እንዲሰራ እንዲታነጽ ያዘዘ አምላካችን እግዚአብሔር ነው። ለጊዜው በእስራኤል ዘሥጋ የተሰጠ ትእዛዝ ነው። በሊቀ ነቢያት በሙሴ በኩል በመካከላቸው አድር ዘንድ መቅደስ ይስሩልኝ አለ አምላካችን እግዚአብሔር። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ተመዝግቧል። አምላካችን እግዚአብሔር ስለፈቀደና ስለወደደ የመጀመሪያው ቤተ መቅደስ ከድንኳን ተዘጋጀ። ከምን ተዘጋጀ? ከድንኳን። በጣም ብዙ ነገር ትቼ ነው ጊዜ ለመሻማት። ቤተ መቅደስ እንዲሰራ ያዘዘ እግዚአብሔር ነው። ያዘዘውም በሊቀ ነቢያት በሙሴ በኩል ሕዝበ እግዚአብሔር እስራኤል ዘሥጋ ነው። እስቲ በሉ በመካከላቸው በሉ አድር ዘንድ መቅደስ ይስሩልኝ። እግዚአብሔር የተናገረው ቃል። እግዚአብሔር ሰማይ ዙፋኑ ነው፣ ምድርም የእግሩ መረገጫ ናት። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ ነው። ዓለምንም በመዳፉ የያዘ አምላክ ነው። እርሱ ቦታን ይወስናል እንጂ እርሱን ቦታ አይወስነው። እርሱ የሌለበት ቦታ የለም፣ እርሱም የማይኖርበት ቦታ አይኖርም። ደግሞ እግዚአብሔርን የሚችል ቤት በምድር ላይ ሊሰራ አይችልም። ከሰማይ ሰማያት በላይ አለ፣ ከመቀመቃት በታችም አለ። እግዚአብሔር በምላት በስፋት በጥልቀትና በርቀት አለ። እግዚአብሔር ሰማይና ምድርን የመላ ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ሲል እግዚአብሔር በሕዝቡ መካከል በረድኤት ሊያድር፣ በበረከት በመንፈስ በጸጋ ሊያድር ስለወደደ ነው። የመጀመሪያው ቤተ መቅደስ ከድንኳን ተዘጋጀ። በኦሪት ዘጸአት ምዕራፍ 33 ቁጥር 7 ጀምሮ ይህንን መመልከት ይቻላል። የመጀመሪያ ቤተ መቅደስ የድንኳን ነበር። ሊቀ ነቢያት ሙሴ ድንኳኑን ከሰፈር ውጭ እየወሰደ ይተክለው ነበረ ይላል። የመገናኛው ድንኳን ብሎ ጠራው ይላል። የምን ድንኳን? የመገናኛው ድንኳን ብሎ ጠራው። ስሙ የመገናኛ ድንኳን ይባል ነበር። ከእግዚአብሔር ጋር የሚገናኙበት ድንኳን ነበር። የቃል ኪዳኑ ታቦት በድንኳን ውስጥ ነው ያለው። ንዋያተ ቅድሳቱ በድንኳን ውስጥ ነው ያሉት። እግዚአብሔር በድንኳኑ ላይ በደመና አምድ ይወርዳል። ከሊቀ ነቢያት ከሙሴ ጋር ቃል ለቃል ይነጋገራል። እስቲ በሉ እግዚአብሔርን የፈለገ ሁሉ በሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበረ። ማንን የፈለገ? እግዚአብሔርን የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበረ ይላል። በመጀመሪያ እግዚአብሔርን ስላደረገላቸው ነገር ሊያመሰግኑት ወደ መገናኛው ድንኳን ወደ ደብተራ ኦሪት ወደ መጀመሪያ ቤተ መቅደስ ይወጡ ነበረ። ሁለተኛ እግዚአብሔር ሊያደርግላቸው ስለሚፈልጉት ነገር እግዚአብሔርን ሊለምኑት ወደ መገናኛው ድንኳን ይወጡ ነበረ። ምክንያቱ ይሄ ነው። በመጀመሪያ ስለተቀበሉት ነገር እግዚአብሔርን ያመሰግናሉ። ለአምልኮቱ ሊንበረከኩ፣ ለክብሩ ሊዘምሩ ወደ ድንኳኑ ይወጣሉ።
በቃል ኪዳኑ ታቦት ፊት እግዚአብሔርን ያመልኩታል። ሁለተኛ እግዚአብሔር ሊያደርግላቸው ስለሚፈልጉት ነገር ሊለምኑት ይወጣሉ። እግዚአብሔር ምስጋናቸውን ይቀበላል፣ መስዋዕታቸውን ይቀበላል። ደግሞ ጸሎታቸውን ተቀብሎ የልቡናቸውን መሻት ይፈጽምላቸዋል። ይህ የመገናኛው ድንኳን ከእግዚአብሔር ጋር የሚገናኙበት ነው። ሰዎችና እግዚአብሔር የሚገናኙበት ነው ቤተ መቅደሱ። እኛም እዚህ የመጣ ነው ከእግዚአብሔር ጋር ልንገናኝ ነው። ስላደረገልን ነገር ልናመሰግነው። አድርገልኛልና ለዘላለም አመሰግናለሁ እንዳለ ክቡር ዳዊት በመዝሙር 51 ቁጥር 9 ላይ ስለማይነገረው ስጦታው እግዚአብሔር ይመስገን እንዳለ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 15 ላይ። ለዚህ ነው እዚህ ምን ወጣው። ሁለተኛ ደግሞ እግዚአብሔር ሊያደርግልን ስለምንፈልገው ነገር ልንለምነው ነው። ለምኑ ይሰጣችሁማል፣ መዝጊያን አንኳኩ ይከፈትላችሁማል፣ እሹ ታገኙማላችሁ ስላለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ። ስለዚህ እግዚአብሔር የልቡናችንን መሻት እንዲፈጽምልን በዚህ ጸሎት ልመና ልናቀርብም እንወጣለን። ለምስጋና ብቻ አይደለም። እንዲሁ እስራኤልም ይህን ያደርጉ ነበር። የመጀመሪያ ቤተ መቅደስ እንደ እስከ ንጉሱ እስከ ጠቢቡ እስከ ሶሎሞን ዘመን ድረስ ቆየ ይላል። በጣም ብዙ ታሪክ ትቼ ነው። በሶሎሞን ዘመን በእግዚአብሔር ፈቃድ 20 ዓመት ፈይቶ ቋሚው ሕንፃ ቤተ መቅደስ ተሰራ። ሶሎሞን የሰራውን ቤተ መቅደስ አምላካችን እግዚአብሔር አከበረው፣ ባረከው፣ ቀደሰው። እንዲህም ብሎ ስለ ቤተ መቅደሱ እግዚአብሔር ቃል ገባ። በዚህ በሁለተኛ ዜና መዋዕል ምዕራፍ 6 ላይ ሙሉ ታሪኩን መመልከት ትችላላችሁ። እግዚአብሔር ስለ ቤተ መቅደሱ የገባው ቃል ኪዳንና ቤተ መቅደሱ እንዴት ተደርጎ እንደተሰራ በስፋት ተመዝግቦ የምናገኘው የታሪክ ክፍል ነው። በተለይም አምላካችን እግዚአብሔር የሶሎሞንን ጸሎት፣ ልመና፣ ምልጃ ተቀብሎ ስለ ቤተ መቅደሱ እንዲህ ሲል ቃል ኪዳን ገባ። ስሜ ለዘላለም በዚህ ያድር ወይም ይኖር ዘንድ ይህንን ቤት መርጨዋለሁ አለ። ይህንን ቤት ምን ብየዋለሁ? መርጨዋለሁ። ይህንን ቤት ቀድሼዋለሁ አለ። ይህንን ቤት ምን አድርጌያለሁ? ቀድሼዋለሁ አለ። እግዚአብሔር ቤተ መቅደሱን መረጠው፣ ለየው፣ አከበረው። ቀድሼዋለሁ ማለት ይሄ ነው። ቀድሼዋለሁ ሲል እግዚአብሔር ቤቱን ለራሱ እንዳከበረው፣ እንደመረጠው፣ እንደለየው የተናገረው ቃል ስሜ ለዘላለም በዚህ ይኖር ዘንድ አለ አምላካችን እግዚአብሔር። የስሙ ማደሪያውን እግዚአብሔር በቤተ መቅደሱ በረድኤት የሚያድርበት፣ በበረከት የሚያድርበት፣ በጸጋ የሚያድርበት ሆነ። እግዚአብሔር እነሆ በዚህ ቤት ለሚጸለይ ጸሎት ዓይኖቼ ይገለጣሉ አለ፣ ጆሮቼም ይከፈታሉ አለ። በቤተ መቅደሱ የሚጸለየውን ጸሎት እግዚአብሔር ተቀብሎ ለሰው ልጆች የልቡናቸውን መሻት እንደሚፈጽምላቸው የተናገረው ቃል ነው። ያን ጊዜ ነው እንዲህ ብሎ ሶሎሞን የተናገረው። እስቲ በሉ የእግዚአብሔር ታቦት በሉ የገባበት ስፍራ ቅዱስ ነው። ሁለተኛ ዜና መዋዕል ምዕራፍ 8 ቁጥር 11 የእግዚአብሔር የቃል ኪዳን ታቦት የገባበት ስፍራ ምንድነው? ቅዱስ ነው። አዎ እግዚአብሔር
መቅደሱን ቀደሰው፣ ለየው፣ አከበረው። በሶሎሞን ዘመን የታነጸው ቤተ መቅደስ ሁለተኛው ነው። ቋሚው ሕንፃ ቤተ መቅደስ የመጀመሪያው ተንቀሳቃሽ ነው። በየስፍራው እየወሰደ ሊቀ ነቢያት ሙሴ ይተክለው የነበረ የድንኳን ቤተ መቅደስ ነበር። አሁን ቤተ መቅደስ ወይም ቤተ ክርስቲያን ተተከለ ነው የሚባለው። ምን አለ ነው የሚባለው? ተተከለ። ለምን? የመጀመሪያው ቤተ መቅደስ የድንኳኑ ቤተ መቅደስ እየተወሰደ ምን ይደረግ ነበር? ይተከል ነበር። ከዚያ የተወሰደ ነው። ቤተ መቅደስ ተተከለ ነው የሚባለው። ይተክለው ነበር ነው የሚለው ቃሉ ራሱ። ከዚያ በኋላ ሁለተኛው ቤተ መቅደስ ከታነጸ በኋላ በሶሎሞን ዘመን የሆነውን ነው። አስቀድሞ ክቡር ዳዊት የዘመረው መዝሙር ነው የተፈጸመው። ቀደሰ ማኅደሩ ልዑል ነው ያለው። ልዑል ማደሪያውን ቀደሰ። መዝሙር 45 ቁጥር 4 ላይ የዚህ የሰኔ 21 የቅዳሴው ክፍለ ጊዜ ምስባክ ነው። ልዑል ማደሪያውን ቀደሰ። ልዑለ ባህሪ አምላካችን እግዚአብሔር ለጊዜው ማደሪያው ኢየሩሳሌምን ቀደሰ፣ ለየ፣ አከበረ፣ መረጠ ማለት ነው። ከሀገር ሁሉ ቅድስት ሀገር ኢየሩሳሌምን መርጦ እግዚአብሔር በረድኤት በኢየሩሳሌም ያድር ነበር። መጀመሪያ ስለ ሀገሪቱ ተነግሯል። ሌላው ልዑለ ባህሪ አምላካችን እግዚአብሔር ማደሪያውን ቀደሰ ሲል ማደሪያው ቤተ መቅደሱን በኢየሩሳሌም በሶሎሞን ዘመን የታነጸውን ቤተ መቅደስ ለየው፣ መረጠው፣ አከበረው፣ ወደደው ማለት ነው። ምን እንዳለ? ይህንን አንተ የሰራኸውን ቤት ለራሴ መርጬዋለሁ፣ ቀድሼዋለሁ እንዳለው ሶሎሞንን ማለት ነው። ስለ ቤተ መቅደሱ የተነገረ ነው። ፍጻሜው የእመቤታችን ነገር አለበት፣ የእኛም ነገር አለበት። እንመጣበታለን። ልዑለ ባህሪ አምላካችን እግዚአብሔር ቤተ መቅደሱን ቀደሰው፣ ለየው፣ አከበረው፣ መረጠው። ከዚያ በሶሎሞን ዘመን የታነጸው ቤተ መቅደስ በእስራኤላውያን በደልና ኃጢአት ምክንያት ፈረሰ። በተለይም እስራኤል ሥጋ ኃጢአታቸው ስለበዛ አምላካችን እግዚአብሔር በሦስት ታላላቅ ነገር ቀጣቸው። ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። ናቡከደነጾር ሰራዊቱን አስከትቶ በኢየሩሳሌም የነበረውን የእግዚአብሔርን ቤተ መቅደስ አፈረሰው፣ በእሳት አቃጠለው። 70 ዘመን ሙሉ የእግዚአብሔር ቤተ መቅደስ ፈርሶ ቆየ ሳይሰራ። ከዚያ በኋላ ነው እንደገና በእግዚአብሔር ፈቃድ እስራኤላውያን ከባቢሎን ከባርነት ቤት ነፃ ወጥተው ከምርኮ ተመልሰው በኢየሩሳሌም ሲኖሩ ሳሉ እንደገና ቤቱ እንዲሰራ የሆነው። የኔ ቤት ፈርሶ ሳለ እናንተ ባማሩና በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አለ አምላካችን እግዚአብሔር። በትንቢተ ሐጌ ምዕራፍ 1 ቁጥር 4 ጀምሮ የተመዘገበ ቃል ነው። ስለዚህ እንዲህ አላቸው፣ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በርሱ ደስ ይለኛል፣ እኔም እመሰገንበታለሁ አለ። ትንቢተ ሐጌ ምዕራፍ 1 ቁጥር 8 ላይ እስራኤል ዘሥጋ ከ70 ዘመን የባቢሎን የምርኮ ኑሮ በኋላ የባርነት ኑሮ በኋላ እንደገና ተመልሰው የእግዚአብሔርን ቤተ መቅደስ ሰሩ። በዘሩባቤል ዘመን ማለት ነው። 46 ዓመት ፈይቶ ቤተ መቅደሱ ተሰራ። ምን ስላለ እግዚአብሔር? ቤቱን መልበሉ ስሩ፣ ቤቱን መልበሉ ስሩ፣ እኔም በርሱ ደስ ይለኛል፣ እኔም በርሱ እመሰገናለሁ አለ። ቤቱ እንዲሰራ ያዘዘው እንደገና ማን ነው? እግዚአብሔር ነው። በሶሎሞን ዘመን የታነጸው ቤተ መቅደስ ከፈረሰ በኋላ እንኳን እንደገና
ቤተ መቅደሱ እንዲሰራ እንዲታነጽ ያዘዘው አምላካችን እግዚአብሔር ነው። እንደውም የኔ ቤት ፈርሶ ሳለ አለ እናንተ ባማሩ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን አላቸው። ለምን? የገቡትን ቃል ስላፈረሱ ነው። ከባርነት ቤት ነፃ እንውጣ እንጂ ከምርኮ እንመለስ እንጂ ዘር እንዝራ አንልም። የኛን ቤት እንስራ አንልም። የፈረሰውን ቤተ መቅደስን እንሰራለን ብለው ቃል ገብተው ነበረ። ግን ከነፃነት በኋላ ከምርኮ ከተመለሱ በኋላ ቃላቸውን አጠፉ። እርሻ ማረስ፣ ዘር መዝራት፣ የራሳቸውን ቤት መስራት ቀጠሉ። ያኔ ነው እንዲህ ያላቸው በውኑ አለ የኔ ቤት ፈርሶ ሳለ እናንተ ባማሩ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን አላቸው። ገሰጻቸው እግዚአብሔር። ስለዚህም ቤተ መቅደሱን በዘሩባቤል ዘመን 46 ዓመት ፈይቶ ተሰራ። ከዚያ በኋላ እግዚአብሔር ስለ ቤተ መቅደሱ እንዲህ ብሎ ተናገረ። እስቲ በሉ መንፈሴ በሉ በመካከላችሁ ይኖራልና አትፍሩ። እዚህ ትንቢተ ሐጌ ምዕራፍ 2 ቁጥር 5 ላይ የተመዘገበ አይለቃል። እንደገና በሉት መንፈሴ በሉ በመካከላችሁ ይኖራልና አትፍሩ። ምንድን ነበር አስቀድመን ያልነው? በመካከላቸው አድር ዘንድ መቅደስ ይስሩልኝ ያለ። አሁን መንፈሴ አለ በየት ይኖራል አለ? በመካከላችሁ። እግዚአብሔር በሕዝቡ መካከል የሚያድረው በምኑ ነው? በመንፈሱ ነዋ። መንፈሴ በመካከላችሁ ይኖራልና አትፍሩ። መንፈሰ ረድኤት ተለይቷቸው ኖረዋል 70 ዓመት በመከራ በአሕዛብ እየተረገጡ ሲጨነቁ ሲያዝኑ ሲያለቅሱ ኖረዋል። አሁን እግዚአብሔር ከመዓት ወደ ምሕረት ዘንበል አለ፣ ከቁጣ ወደ ትዕግስት ዘንበል አለ። ተመለሰላቸው። መንፈሴ በመካከላቸው ይኖራልና አትፍሩ አለ። ለጊዜው ለእስራኤል ዘሥጋ ፍጻሜው ስለ መንፈስ ቅዱስ ጸጋ እግዚአብሔር በሕዝቡ መካከል በመንፈሱ ያድር ዘንድ ነበረውና ጸጋውን ያድር ዘንድ ነበረውና ሰሞኑን ነገረ መንፈስ ቅዱስን ስንማር ነው የሰነበትነው። ስለዚህ የተነገረም ነው። ፍጻሜው ያንን ያጠይቃል። መንፈሴ በመካከላችሁ ይኖራልና አትፍሩ አለ። እነሆ ይህንን ቤት አለ በክብር እሞላዋለሁ አለ። ይህንን ቤት በምን እሞላዋለሁ? በክብር እሞላዋለሁ። የእግዚአብሔር ቤተ መቅደስ በእግዚአብሔር ክብር የተሞላ ቤት ነው። የእግዚአብሔርን ክብር ሽተን ነው ወደዚህ የምንገሰግሰው። ለምን? ቤቱ የእግዚአብሔር ክብር ያለበት ቤት ነው። ክብር ባለበት በእግዚአብሔር ቤት እንከብራለን። ይህንን ቤት በክብር እሞላዋለሁ አለ። ምድራዊ ሳይሆን ሰማያዊ ክብር፣ ጊዜያዊ ሳይሆን ዘላለማዊ ክብር፣ የእግዚአብሔርን ክብር የተሞላ ቤት ስለሆነ ቤተ መቅደሱ ከፊተኛው ይልቅ አለ የዚህ የሁለተኛው ቤት ክብር ይበልጣል አለ። እዚያ ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ተመዝግቧል። እስቲ በሉ ከፊተኛው ይልቅ በሉ የዚህ የሁለተኛው ቤት ክብር ይበልጣል። ለጊዜው ከሶሎሞን ቤተ መቅደስ ክብር የዘሩባቤል ቤተ መቅደስ ክብር ይበልጣል ማለት ነው። በሶሎሞን ዘመን የታነጸው ቤተ መቅደስ 20 ዓመት ነው የፈጀው። በዘሩባቤል ዘመን የተሰራ ቤተ መቅደስ 46 ዓመት ነው የፈጀው። ራሱ ስራ የፈጀበት ጊዜ ይበልጣል፣ እጥፍ ነው ከሶሎሞን ቤተ መቅደስ። በቁሙ ስለሱ ተነግሯል። ሌላው በሶሎሞን ዘመን የታነጸው ቤተ መቅደስ የወጣበት መዋዕለ ነዋይና በዘሩባቤል ዘመን የታነጸ ቤተ መቅደስ የወጣበት መዋዕለ ነዋይ ሲነጻጸር በዘሩባቤል ዘመን የታነጸው ቤተ መቅደስ በጣም ብዙ ገንዘብ ንብረት ወጥቶበታል። በመዋዕለ ነዋዩ ይበልጣል ማለት ነው። በፈሰሰበት መዋዕለ ነዋይ እሱን ያጠይቃል። ሌላው ግን ምስጢሩ በሐዲስ ኪዳን ስላለው ቤተ መቅደስ የተነገረ ነው። ከፊተኛው ይልቅ ሲል ከብሉይ ኪዳኑ ቤተ መቅደስ ክብር ይልቅ ማለት ነው። የዚህ
የሁለተኛው ቤት ክብር ይበልጣል ማለት የአዲስ ኪዳኑ ቤተ መቅደስ ክብር ወይም የቤተ ክርስቲያን ክብር ይበልጣል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በክብር በበለጠው ቤተ መቅደስ ስላለን እንመጣበታለን። የአዲስ ኪዳኑን ቤተ መቅደስ እናነሳ። ስለዚህ ምስጢር የተነገረ ቃል ነው። እንግዲህ በዘሩባቤል ዘመን ቤተ መቅደሱ ታነጸ። ከዚያ በኋላ ቤተ መቅደሱ በቅዳሴ ከበረ። ምን ብለን ተነሳን? የእግዚአብሔርን ቤት ቅዳሴ በደስታ አደረጉ ርዕሳችን። ይሄ የተፈጸመው በዘሩባቤል ዘመን የታነጸውን ቤተ መቅደስ በቅዳሴ ቤቱን አከበሩት። እግዚአብሔርም እንደዚህ ብሎ ቃል ኪዳን ገባ። ልክ ቤተ መቅደሱ በቅዳሴ በከበረ ዕለት እንዲህ አለ። እስቲ በሉ ከዚህች ቀን ጀምሮ በሉ እባርካችኋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 19 ከዚህች ቀን ጀምሮ ምን አደርጋችኋለሁ? እባርካችኋለሁ አለ እግዚአብሔር። ከዚህች ቀን ጀምሮ እባርካችኋለሁ ያለው ቤተ መቅደሱ ታንጾ ቤቱ በቅዳሴ በከበረ ዕለት ነው። እግዚአብሔር በካህናቱ ላይ አድሮ ሕዝቡን እንደሚባርክ ቃል ኪዳን ገባ። በቃሉ ሕዝቡን እንደሚባርክ ቃል ኪዳን ገባ። ከዚህች ቀን ጀምሬ እባርካችኋለሁ አለ እግዚአብሔር። ሕዝቡን በካህናቱ ላይ አድሮ ይባርክ ነበር፣ በቃሉ ይባርክ ነበር። ለምን? ቤተ መቅደስ ስለታነጸ እንደፈረሰ ስላልቀረ። ይሄ በብሉይ ኪዳን የተፈጸመ። ወደ አዲስ ኪዳኑ እንምጣ። በአዲስ ኪዳን በሰኔ 20 ቀን የታነጸውን ቤተ መቅደስ ነው የምናየው። በሰኔ 21 ቀን ቤቱ በቅዳሴ የከበረበትን ቤት ነው የምናየው። በተለይም ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ የአሕዛብ ሐዋርያት ናቸው። አሕዛብን ወንጌል አስተማሩ። ብዙዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ዞር አሉ። ከገቢረ ኃጢአት ወደ ገቢረ ጽድቅ ዞር አሉ። በቅዱስ ወንጌል ስላመኑ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባሕርይ አምላክነት አመኑ። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ብለው አመኑ። ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ ብለው አመኑ። አምነውም ተጠመቁ። ሀብተ ወልድ ስመ ክርስትናን ተቀበሉ። በፊልጵስዩስ ይኖሩ የነበሩ አሕዛብ ይላል ታሪኩ። እነኚህ እግዚአብሔርን የሚያመልኩበት ቤተ መቅደስ አልነበራቸውም። ጸሎት የሚጸልዩበት ቤተ መቅደስ አልነበራቸውም። ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ቤተ መቅደስ ወይም ቤተ ክርስቲያን አልነበራቸውም። ስለዚህ እንግዲህ ካመንን ከተጠመቅን ክርስትናን ከተቀበልን እግዚአብሔርን የምናመልክበት ቤተ መቅደስ እንስራ ወይም ስሩልን ብለው ቅዱስ ጳውሎስንና ቅዱስ በርናባስን ጠየቋቸው። አሕዛብም ጣዖት የሚያመልኩበት ቤት አላቸው። አይሁድም ምኩራብ አላቸው፣ ደግሞ ቤተ መቅደስ አላቸው። ክርስቲያኖቹ ግን እግዚአብሔርን የሚያመልኩበት ቤት አልነበራቸው። ምክንያቱ ይሄ ነው፣ ቤተ መቅደስ እንዲታነጽ የጠየቁበት። ቅዱስ ጳውሎስና ቅዱስ በርናባስ ያለ አምላካችን ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ አንዳች ነገር ማድረግ አንችልም ብለው
ወደ ሐዋርያቱ መልእክት ላኩ ይላል። ወደ እነ ሊቀ ሐዋርያት ወደ እነ ቅዱስ ጴጥሮስ መልእክተኞች ላኩ። ምን ብሏል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? ያለ እኔ አንዳች ነገር ልታደርጉ አትችሉም ብሏል በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ። ስለዚህ ያለ እርሱ ፈቃድ ምንም ነገር ማድረግ አንችልም አሉ። እነ ቅዱስ ጳውሎስ እነ ቅዱስ በርናባስም ጸሎት እንዲጸልዩ ሕዝቡም ወደ እግዚአብሔር እንዲለምኑ እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ ደግሞ ወደ እግዚአብሔር ጸሎት እንዲጸልዩ ሆነ። ሱባኤ ገቡ፣ እግዚአብሔርን ለመኑ። አምላካችን እግዚአብሔርም ፈቃዱ ሆነ። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፊልጵስዩስ መጣ ይላል። ቅዱሳን ሐዋርያትን ከየሀገረ ስብከታቸው በደመና ጭኖ ወደ ፊልጵስዩስ አመጣቸው። በዚያም በምስራቅ አቅጣጫ ወደ አንድ ተራራ ወሰዳቸው ይላል። ሶስት የተራራቁ አለቶችን ወይም ድንጋዮችን ማለት ነው እነሆ እንዲቀራረቡ እያደረገ በሰኔ 20 ቀን አለቶቹ ወይም ድንጋዮቹ እንደ ሰም እየቀለጡ እየለመለሙ እርስ በርሳቸው ያለምንም ውሃ ያለምንም ሲሚንቶ ያለምንም እንጨት ያለምንም አሸዋና ጠጠር እነሱ ሶስቱ አለቶች መሰረት ሆነው ግድግዳ ሆነው ጣራ ሆነው ከሶስት አለት አንድ ቤተ መቅደስ በሰኔ 20 ቀን ተሰራ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለሰው የማይቻለው ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለም። አሁን ይህን ስንናገር እንዴት ደግሞ ከሶስት አለት አንድ ህንጻ ቤተ መቅደስ ታነጸ ይባላል የሚሉ ተጠራጣሪዎች መናፍቃን አሉ። የእኛ አምላክ እኮ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ እኮ ዓለምን እኮ በመዳፉ የያዘ አምላክ ነው። ይህን የሚታየውን ዓለም ካለመታየት ወደ መታየት ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው። አንድ ቀን ከመኖር ወደ አለመኖር ይወስደዋል። እንደ አይነ ጥቅሻ ያሳልፈዋል። እንደ መጎናጸፊያም ይጠቀልለዋል። እርሱ ኤልሻዳይ ነው። ካህሌ ኩሉ ነው። ሁሉን ቻይ ነው። ክብር ይግባው፣ የሚሳነው ነገር የለም። ሰራ። እንኳን እርሱ ታላቁ ካህን ንጉሥ ጠቢብ ጻድቅ ኢትዮጵያዊው ቅዱስ ላሊበላ ከአንድ አለት 11 ቤተ መቅደስ ሰርቶ የለ እንዴ? ክብር ይግባው። ከአንድ አለት እኮ ነው 11 ቤተ መቅደሶች። አሁን ዛሬ ህንፃው የሚሰራው ከታች ወደ ላይ ነው አይደል የሚገነባው? ምናውቀው እሱን ነው፣ የተለመደው እሱን። መጀመሪያ መሰረት ይሰራል፣ ከዚያ በኋላ ምሰሶ ይቆማል፣ ከዚያ በኋላ ይደረደራል ብሎኬቱ ወይም ድንጋዩ ይደረደራል። እንዲህ ነው የሚሰራው። ካህኑ ንጉሱ ጠቢቡ ጻድቁ ቅዱስ ላሊበላ ግን ከላይ ወደ ታች እኮ ነው ያነጸው። ከአንድ አለት እኮ ነው የተፈለፈለው። ስንት 11 ቤተ መቅደስ። በቃ እግዚአብሔር ፈቀደ፣ እግዚአብሔር ወደደ። ይህንን የማያውቁ ሰዎች አሁን ጌታችን በእጁ ከሶስት አለት አንድ ቤተ መቅደስ ሰራ ሲል በጣም ይከብዳቸዋል። ይኸው ቅዱስ ላሊበላ ሰርቷል። ዛሬም አንዳንድ ቦታ እኮ አሉ ከአንድ ድንጋይ የተፈለፈሉ እኮ ቤተ መቅደሶች እኮ አሉ፣ የተሰሩ እኮ አሉ። ውቅር አብያተ ክርስቲያናት አሉ፣ ፍልፍል አብያተ ክርስቲያናት አሉ። በኢትዮጵያ ምድር ብዙ ቦታ አሉ። ያ ተሰራ።
አሳያቸው። ከመዝ ግበሩ አላቸው። እንደዚህ ስሩ፣ እናንተም እንደዚህ ስሩ። አሳያቸው። በአራቱም ማዕዘናት አለ በእናቴ በቅድስተ ቅዱሳን በድንግል ማርያም ስም አብያተ ክርስቲያናት ይታነጹ አለ። ክብር ይግባው አምላካችን ጌታችን መድኃኒታችን። በሰኔ 20 ቀን ሕንፃው አለቀ ተሰርቶ። ቁመቱ 24 ክንድ ነው፣ ወርዱ 12 ክንድ ነው ይላል። በሰኔ 21 ቀን ቤቱ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን በቅዳሴ አከበረው። ራሱ ቀድሶ ነው የሚለው። ምን አለ ስንነሳ እስቲ በሉት እንደገና የእግዚአብሔርን ቤት ቅዳሴ በሉ በደስታ አደረጉ። ርዕሳችን ነው። የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቀድሶ ሊቀ ሐዋርያት ቅዱስ ጴጥሮስን ተራዳይ ካህን አድርጎ ወይም ንፍቅ ካህን አድርጎ ረዳት ካህን አድርጎ ቀዳሜ ሰማዕት ዲያቆን እስጢፋኖስን ዋና ዲያቆን አድርጎ ቅዱሳን ሐዋርያትን የሚራዱ ልዑካን አድርጎ የቅድስተ ቅዱሳን ድንግል ማርያምን ደግሞ ታቦት መንበር አድርጎ ቅዱስ ሥጋውን ክቡር ደሙን ራሱ ፈትቶ አቆረባቸው። ክብር ይግባው። ራሱ ቀድሶ አቆረባቸው። የመጀመሪያው የሐዲስ ኪዳን ቤተ መቅደስ ወይም ቤተ ክርስቲያን የታነጸው በፊልጵስዩስ ነው። ያነጸው የሰራው ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያነጸው ከ3 አለት ነው። ራሱ ነው ቀድሶ ያቆረባቸው። ከዚያ በኋላ እናንተም እንደዚህ ስሩ አላቸው። አለቱ ወይም ድንጋዮቹ 3 ናቸው። መሰረቱ ነው የተቀመጡት። ይሄ የእግዚአብሔርን ሶስትነት ያመለክታል። ምስጢረ ሥላሴ የስም የአካል የግብር ሶስትነት ሁላችን እንደምናውቀው እግዚአብሔር በስም ስንት ነው? 3 ነው። ልዩ ሶስትነት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። 3 ስም ስንት እግዚአብሔር? አንድ እግዚአብሔር አምላክ። በአካል 3 ነው። ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል። በአካል 3 በመለኮት 1 የአካልን ሶስትነት ያመለክታል። ሌላው በግብርም 3 ነው። አብ ወላዲ ነው፣ አባት ነው፣ ወላጅ ነው፣ አስራጺም ነው። ወልድ ተወላዲ ነው ወይም ልጅ ነው፣ የተወለደ ነው። መንፈስ ቅዱስ ሰራጺ ነው፣ የሰረጸ የወጣ ነው ከአብ ብቻ። የግብር ሶስትነት አለ። ይህን ያጠይቃል 3 መሆኑ። ከ3 አለት ስንት ቤተ መቅደስ ታነጸ? 1 ቤተ መቅደሱ 1 መሆኑ እግዚአብሔር በመለኮት በባህሪ በአገዛዝ በሕልውና በስልጣን በመንግስት በመሳሰለው ስንት ነው? 1 ነው። አንድነቱን ያጠይቃል። ከ3 አለት 1 ቤተ መቅደስ ታነጸ። ምስጢረ ሥላሴ ደግሞ ቁመቱ 24 ክንድ ነው። 24 ክንድ መሆኑ የ24ቱን ካህናተ ሰማይ ያጠይቃል። ቀድሞ በነገስታት ዘመን የነበሩትን 24ቱን ቅዱሳን ነቢያትን ያጠይቃል። ወርዱ ደግሞ 12 ክንድ ነው። 12 መሆኑ የ12ቱን ቅዱሳን ሐዋርያትን ነገር ያጠይቃል። እንደው ዝም ብሎ አይደለም የታነጸው ቤተ መቅደሱ፣ በምስጢር ነው፣ በምሳሌ ነው። ይሄን ቤተ መቅደስ አንጾ ሰጣቸው። ከዚያም እንዲህ አድርጉ ከኔ ተመራችሁ አድርጉ ብሎ እሱ በክብር ወደ ሰማይ ሰማያት ወጣ አረገ። ይሄ ነው የተፈጸመው። ቀደሰ ማኅደሩ ልዑል ማደሪያው ቀደሰ። በአዲስ ኪዳንም ቤተ መቅደስ ሰርቶ ቤተ ክርስቲያን ሰርቶ ራሱ ቀደሰው፣ አከበረው፣ ለየው፣ መረጠው። አምልኮተ እግዚአብሔርን የምንፈጽምበትን ቤተ መቅደስ ሰርቶ የሰጠን
ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከዚያ በኋላ ነው ብዙ አብያተ ክርስቲያናት በምድራችን ላይ የተሰሩት። በሀገራችን በኢትዮጵያ በዓለም ብዙ አብያተ ክርስቲያናት ታንጸዋል፣ እየታነጹ ነው። አሁን በእመቤታችን ስም ነው ቤተ መቅደሱ የታነጸው። በሰኔ 21 ቀን በሰኔ 20 ስራው አለቀ። በሰኔ 21 ቀን ቅዳሴ ቤት ተደረገ። ቤቱ በቅዳሴ ከበረ። በእመቤታችን ስም ተሰይሞ ይህንን ስንል አሁን በስሟ ቤተ መቅደስ ታነጸ ተሰየመ ብለን ስንል ቤተ አለማርያም የማርያም ቤት እንላለን። የእመቤታችን ቤተ መቅደስ ነው እንላለን። ይህንን ስንል የሚከብዳቸው ሰዎች አሉ። እንዴ እሷ እኮ በሰው እጅ ከተሰራው ቤተ መቅደስ የበለጠች መቅደስ እኮ ናት። ራሷ አማናዊት ቤተ መቅደስ እኮ ነች። ሕያዊት ቤተ መቅደስ እኮ ነች። ቀደሰ ማኅደሮ ልዑል ያለው አባታችን ክቡር ዳዊት እኮ ስለ ሕንፃ ቤተ መቅደሱ ብቻ መሰላችሁ እንዴ? በሰው እጅ ስለሚሰራው ቤተ መቅደስ ብቻ መሰላችሁ? ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ እኮ ነው። ልዑለ ባሕሪ አምላካችን እግዚአብሔር ማደሪያው ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያምን ቀደሳት፣ ለያት፣ አከበራት፣ መረጣት፣ ወደዳት ማለት እኮ ነው። ከፍጥረት ሁሉ ለያት። በእውነት በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። ይህ ለሰው የማይቻል ነው። ከስነ ፍጥረት ሕግ ውጪ ነው። ቅድስተ ቅዱሳን ድንግል ማርያም ግን አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና እንድትወልድ አደረጋት። ክብር ይግባት። ዘላለማዊ ድንግል ናት። አስተውሉ ወገኖቼ። ልዑል ማደሪያውን ቀደሰ ሲል ማኅደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት ነው፣ አከበራት ነው፣ መረጣት ነው። ጥንተ አብሶ የወርስ ኃጢአት መርገመ ሥጋ መርገመ ነፍስ እንዳይነካት፣ እንዳያገኛት፣ እንዳይተላለፍባት፣ እንዳይደርስባት ጠበቃት ነው እኮ። ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም እንዳላት ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ከመዝሙር በሚበልጠው መዝሙሩ፣ ከምስጋና በሚበልጠው ምስጋናው፣ ከማህሌት በሚበልጠው ማህሌቱ አመሰገናት። ፍጻሜው ስለ እርሷ የተነገረ ስለሆነ ነው ይህን ማነሳው። ወዳጄ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሆይ አላት። ሁለንተናሽ ውብ ነው አላት። በውጪ በውስጥ በሥጋ በነፍስ በሥራ በቃል በሐሳብ ሁለንተናሽ ውብ ነው፣ ነውርም የለብሽም አላት። ነውር ኃጢአት የለባትም፣ እንከን አይወጣላትም፣ ነቀፋ አይገኝባትም። ንጽሕት ናት፣ ቅድስት ናት፣ ብጽዕት ናት። ይህንን ነው የመሰከረው አስቀድሞ ሶሎሞን። ሊቀ መላእክት ቅዱስ ገብርኤልም ባበሰራት ጊዜ ይህንኑ የገለጠው ጸጋ የሞላብሽ ሆይ ደስ ይበልሽ ነው ያላት። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እኛ የሰው ልጆች በሙሉ የእግዚአብሔር ጸጋ በጎደለን ጊዜ፣ ጽድቃችን እንደ መርገም ጨርቅ በሆነ ጊዜ፣ ሁላችንም እንደ ርኩስ ሰው በነበርን ጊዜ፣ በደላችን እንደ ነፋስ በወሰደን ጊዜ፣ ጽድቅ ልምላሜ በጎ ፍሬ ጠፍቶብን በበደል በኃጢአት ደርቀን እንደ ቅጠል በረገፍን ጊዜ ቅድስተ ቅዱሳን ድንግል ማርያም ግን ጸጋን ሁሉ የተሞላች ነበረች። ክብር ይግባት። ጸጋ የሞላብሽ ሆይ ደስ ይበልሻል። ጸጋ ለሞላሽ መጣው አይደለም ያላት። ጸጋ
የሞላብሽ ሆይ እሷ ምልዕተ ጸጋ ምልዕተ ክብር ናትና። ይህንን ቅዱስ ገብርኤል የሚመሰክር። አንዳንድ ሰዎች ይከብዳቸዋል። ይሄም እንዴት የአዳምና የሔዋን ኃጢአት እንዴት አይተላለፍባት የሚሉ ሰዎች አሉ። ለሰው የማይቻሉ ነው፣ ለእግዚአብሔር ይቻላል። ለእግዚአብሔር የሚሳነው ነገር የለም። አንዲት ድንግል በድንግልና ጸንሳ በድንግልና መውለድ ይቻላታል ነው? በሰው ሰው ይቻላል? አይቻልም። ከስነ ፍጥረት ውጪ ነው። ግን ለሰው የማይቻል ለማን ተቻለ? ለእግዚአብሔር ተቻለ። ድንግል በድንግልና ጸንሳ ድንግል በድንግልና መውለዷ ላይ ጥያቄ ካላቀረቡ እንዴት ቅድስተ ቅዱሳን ድንግል ማርያም መርገመ ሥጋ መርገመ ነፍስ የለባትም፣ በረከተ ሥጋ በረከተ ነፍስን እያማለደች ታሰጣለች ሲባል መቀበል ያቅታቸዋል? በድንግልና ጸንሳ በድንግልና እንድትወልድ ያደረገ አምላካችን እግዚአብሔር የአዳምና የሔዋን የውርስ ኃጢአት እንዳይደርስባት አድርጓል። ጠብቋታል። በቃ ከልሏታል። በአምላክ ልቡና ታስባ ትኖር የነበረች ናት። እሷ ሁለተኛ ሰማይ የተባለች ናት። በቅዱሳን ነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ስራ የተቆጠረላት ናት። ጸጋን ሁሉ የተሞላች ናት። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው እኮ ያለ ቅዱስ ገብርኤል። ከሴቶች ተለይተሽ የተባረክሽ ነሽ ሲል መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጪ ነሽ ማለት እኮ ነው። የማኅፀንሽም ፍሬ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው ብሎ ነው ያመሰገናት። በሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ የተመዘገበ ይልቃል። አዎ ቅድስት ኤልሳቤጥ የሚያነሳችው በተለይም ቅዱስ ገብርኤል ከሴቶች ተለይተሽ የተባረክሽ ነሽ ብሎ አንስቷል። የማኅፀንሽም ፍሬ ቡሩክ ነው ብሏል። ቅድስት ኤልሳቤጥም ይህንን ብላለች። ሁለቱም በአንድ ቃል ከእግዚአብሔር የተላከው ቅዱስ ገብርኤል ይህን አለ። ደግሞ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ ይህን አለች። ከሰማያውያን መላእክት ከቅዱስ ገብርኤል ተምረን ከምድራውያን የሰው ልጆች መካከል ደግሞ መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ተምረን አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው እያልን እናመሰግናለን። ይህን የተማርነው ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ጸጋን ሁሉ የተሞላች ናት። ለዚህ ነው ቀደሰ ማኅደሩ ልዑል ብሎ ክቡር ዳዊት የዘመረው። ልዑለ ባሕሪ አምላካችን እግዚአብሔር ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት፣ ለእናትነት ለያት። እግዚአብሔር ውስተ ማእከላ ይትታወክ አለ። አምላካችን እግዚአብሔር ለጊዜው በኢየሩሳሌም በቤተ መቅደሱ በረድኤት ያድራልና አትናወጽም አትታወክም አለ። ፍጻሜው በቅድስተ ቅዱሳን በድንግል ማርያም አካላዊ ቃል እግዚአብሔር ወልድ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሯል፣ በማኅፀኗ አድሯልና አትናወጽም። ዘላለማዊ ድንግልናዋ አይጠፋም። ማኅተመ ድንግልናዋ እንደተጠበቀ ለዘላለም በድንግልና ትኖራለች። የአዳምና የሔዋን የውርስ ኃጢአት አላገኛትም፣ አልደረሰባትም። ለምን? እግዚአብሔር ውስተ ማእከላ ይትታወክ። እግዚአብሔር በማእከሏ በውስጧ አድሯል፣ በተዋሂዶ ከብሯል። ስለዚህ አትናወጽም ማለት ወይረዳ እግዚአብሔር ፍጽማ ይላል። እግዚአብሔር ፈጽሞ ይረዳታል፣ ፈጽሞ ይጠብቃታል። በእውነት የእግዚአብሔር ጥበቃ ነው፣ የእግዚአብሔር ስራ ነው፣ ከሰው አእምሮ በላይ ነው። ስለ እርሷ ክቡር ዳዊት አስቀድሞ የዘመረው በስሟ ቤተ መቅደስ መታነጽ ብቻ አይደለም። ቤተ መቅደስ የማን ማደሪያ ነው? የእግዚአብሔር ማደሪያ። እግዚአብሔር በረድኤት በቤተ መቅደሱ ያድራል፣ በመንፈሱ በመቅደሱ ያድራል፣ በጸጋው በመቅደሱ ያድራል።
አካላዊ ቃል እግዚአብሔር ወልድ እኮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኮ በማህፀኑ አድሯል። በተዋሕዶ እኮ ከብሯል። እንዴ አማናዊት እኮ መቅደስ ነች። እንዲያውም በሰዎች ከተሰራው ከሕንፃው ቤተ መቅደስ ክብር በላይ የቅድስተ ቅዱሳን የድንግል ማርያም ክብር ይበልጣል። ክብር ይግባል፣ ይበልጣል። መናፍቃኑ ይከብዳቸዋል። በስሟ እንዴት ቤተ መቅደስ ይታነጻል ይላሉ። እሷ ራሷ እኮ አማናዊት ቤተ መቅደስ ናት በሏቸው። የእሱ ማደሪያ አይደለች? ለመሆኑ ከቅድስተ ቅዱሳን ከድንግል ማርያም ሌላ አምላክ ያደረባታለች እንዴ? ሰዓተ መለኮትን 9 ወር ከ5 ቀን በማህፀኗ የተሸከመች እኮ እሷ ናት። ወልዳ የሰጠች እሷ ናት። አዝላ የተሰደደች እሷ ናት እኮ። ሌላ ማን አለ? በጎኗ የታቀፈች፣ በጀርባዋ ያዘለች፣ ጡቶቿን ያጠባች እሷ እኮ ናት። ማን አለ ታዲያ? መቅደስ በስሟ መሰየም ነው እንዴ? እሱማ ቀላል ነገር ነው። ራሷ ቤተ መቅደስ ነች። አማናዊት ቤተ መቅደስ ነች። ያው አምላክ ያደረባት። ስለዚህ ለይቷታል፣ አዘጋጅቷታል። ይሄ ነው የሆነው። እንግዲህ ይሄም በዓል ነው እያከበርን ያለ ነው። የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። አሁን አብያተ ክርስቲያናት ይታነጻሉ፣ ይሰራሉ። ከዚያስ በኋላ እነሆ በዋዜማው ብፁዓን አበው ሊቃነ ጳጳሳት ይባርካሉ፣ ቡራኬ ያደርጋሉ። እነሱ ከሌሉ ቆሞሳት ይባርካሉ። ከዚያ በማግስቱ ቤተ መቅደሱ በምን ይከብራል? በቅዳሴ ይከብራል። ራሱ አምላካችን ሰርቶ ያሳየን። ከሱን የተማርነው ከሰው አይደለም የተማርነው፣ ከባለቤቱ ነው የተማርነው። በሰኔ 20 ቀን ህንፃው ተሰርቶ አለቀ። ቡራኬ የተደረገ በሰኔ 20 ቀን። በሰኔ 21 ቀን ቤተ መቅደሱ በቅዳሴ ከበረ። በእመቤታችን ስም ተሰይሞ ማለት ነው። ይህን ነው እያከበርን ያለን። ስንዱ ቤተ ክርስቲያን የዚህች ቤተ ክርስቲያን ልጆች ያደረገን አምላካችን እግዚአብሔር ክብር ምስጋና ይግባው። ስንዱ ቤተ እንግዲህ በቆሙ ስለ ህንፃ ቤተ መቅደሱ መታነጽ፣ መባረክ፣ ቤቱ በቅዳሴ መክበር ነው። ምንድን ነበር ያልነው? ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ምን ይላል? ይበልጣል አይደል ያልነው? ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ለጊዜው በዘሩባቤል ዘመን ስለታነጸው ቤተ መቅደስ ነው ብለናል። አዎ ከሶሎሞን ቤተ መቅደስ በዘሩባቤል ዘመን የታነጸው ቤተ መቅደስ ይበልጣል። ከብሉይ ኪዳኑ ቤተ መቅደስ የአዲስ ኪዳኑ ቤተ መቅደስ ክብር ይበልጣል ማለት ነው። ምስጢሩ ይሄ ነው። ይህንን እናንሳ። አሁን ሶሎሞን ከሰራው ቤተ መቅደስ፣ ዘሩባቤል ከሰራው ቤተ መቅደስ ራሱ ክርስቶስ የሰራው ቤተ መቅደስ ይበልጣል። ይበልጣል። ክርስቶስ ነው የሰራው። ከሶስት አለት አንድ ቤተ መቅደስ ይሰራው እሱ። በሰው እጅ ከተሰራው በእግዚአብሔር እጅ የተሰራው ይበልጣል። ምንም ጥያቄ የለውም። እሱ ብቻ ግን አይደለም። ከብሉይ ኪዳኑ ቤተ መቅደስ ክብር የአዲስ ኪዳኑ ቤተ መቅደስ ክብር ይበልጣል። በብሉይ ኪዳኑ ቤተ መቅደስ የምትነገረው ኦሪት ነበረች። ኃጢአትን ቆጥራ ሞትን የምታመጣ። በአዲስ ኪዳን ቤተ መቅደስ ወይም በቤተ ክርስቲያን የምትሰበከው ወንጌል ናት። ደገኛይቱ ሕግ፣ ነፃ የወጣንባት ሕግ፣ ጸጋ እግዚአብሔር የለበስንባት ሕግ፣ ልጅነት ያገኘንባት ሕግ፣ እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባት ሕግ ሕገ ወንጌል ትሰበካለች በሐዲስ ኪዳን ቤተ መቅደስ። ኦሪት አይደለም የምትሰበከው። ኦሪት ነፃ አላወጣችንም። ኦሪት የተነጠቅነውን ልጅነት አላሰጠችም። ኦሪት የተገፈፍነውን ጸጋ መልሳ አላለበሰችንም። ስለዚህ የአዲስ ኪዳን ቤተ መቅደስ ክብር ከብሉይ ኪዳን ቤተ መቅደስ ክብር ይበልጣል አለ። በዚህ የምትሰበከው ወንጌል ናት። ሌላው በብሉይ ኪዳን ቤተ መቅደስ የሚሰዋው መስዋዕት የእንስሳት መስዋዕት ነው። ስማጤስ ነው። ደም ማፍሰስ ነው። የሞት አገልግሎት ነው። እኛን ከመርገመ ሥጋ ከመርገመ ነፍስ ያላዳነ ነው። ከሞተ ሥጋ ከሞተ ነፍስ ያላዳነ ነው።
ከርደተ መቃብር ከርደተ ሲኦል ያዳነን ነው። ከዲያብሎስና ከሰራዊቱ እጅ ነፃ ያላወጣን ነው። ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን ያላሻገረን መስዋዕት ነው ይሰዋ የነበረው። በሐዲስ ኪዳን ቤተ መቅደስ ወይም በቤተ ክርስቲያን ግን የሚሰዋው መስዋዕት የቀራንዮ በግ፣ የዋሁ በግ፣ ትሁቱ በግ የዓለምን ኃጢአት ያስወገደው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። መስዋዕቱ ሕያው ነው። እኛን ሕያዋን ያደረገ መስዋዕት፣ እኛን ያዳነ መስዋዕት ነው የሚሰዋው። ነዋ በግዑ ለእግዚአብሔር ዘያትት ወያስየስል ኃጢአት ዓለም እንዳለ መጥምቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ አለ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ። መጥምቀ መለኮት ቅዱስ ዮሐንስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ጠዋት ላይ ሲነጋ ወደ እርሱ ሲመጣ አየውና ወደ እሱ እያመለከተ እንዲህ አለ፣ የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለው። በበግ መሰለው። ትሕትናውን ሲያይ በግ አለው። በግ ትሁት ነው። አንገቱን ደፍቶ መሬት መሬት እያየ ነው የሚሄደው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘው ጉዞ የትሕትና ጉዞ ነው። በትሕትና ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከበረ። መጸነሱ ራሱ ትሕትና ነው። አምላክ ሰው መሆኑ ትሕትና ነው። በቤተልሔም ዋሻ በከብቶች በረት ተወለደ። በግርግም ላይ ተኛ። በቅጠልና በጨርቅ ተጠቀለለ። ትሕትናው ነው። ወደ ግብፅ በረሃ ተሰደደ። ትሕትናው ነው። ለእናቱ እየታዘዘ አደገ። ፈጣሪ ሳለ በፍጡር እጅ፣ የጌቶች ጌታ ሳለ በባሪያዎች፣ ሰማያዊ ሳለ በምድራዊዎች ተጠመቀ። በ30 ዘመኑ ትሕትናው ነው። አስተውሉ ወገኖቼ። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በተናቁት በአህያይቱና በውርንጫይቱ ላይ ተቀመጠ። ትሕትናው ነው። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር አጠበ። ትሕትናው ነው። ይሄ ትሕትናውን ሲያይ በግ አለው። ለመስቀል ሞት የታዘዘ ሆኖ በሥጋ ሞቶ በጎልጎታ መቃብር ተቀበረ። ይህንን ሁሉ ሲያይ ትሕትናውን ሲያይ በግ አለው። ሌላው የዋህነቱን ሲያይ በግ አለው። በግ የዋህ ነው። ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ እያለው መዋጋት ሲችል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በየዋህነቱ በሸላቾቹ ፊት ዝም ብሎ ቆመ። መሸለት ማለት ልብሱን አውልቀው ተከፋፈሉ። እጀ ጠባቡ ቀሚሱ አንድ ወጥ ነበረችና አውልቀው ዕጣ ተጣጣሉ። እርቃኑን አዋሉት። ይህን ሲያይ እንደ በግ ተሸለተ ይለዋል። እንደ በግ ነው የተሸለተው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። ተሸለተ እኮ እርቃኑ ነው አለ። በግ የዋህ ነው። ከየዋህነቱ የተነሳ ቀንድ እያለው ሳይዋጋ አራጆቹን ተከትሎ ይሄዳል። ቢላ እየሳሉበት ሊያርዱት ማለት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በየዋህነቱ ሰቅለው የሚገሉትን የሚሰቀልበትን ዕፀ መስቀል የእንጨት መስቀል ተሸክሞ ወደ ቀራንዮ ኮረብታ እየወደቀ እየተነሳ ተከትሏቸው ወጣ። በግ በየዋህነቱ አራጆቹን ተከትሎ እንደሚሄድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በየዋህነቱ ሰቅለው የሚገድሉትን መስቀል ተሸክሞ ተከትሎ ሄደ። ምን አለ ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው? በቁጣ ጎተቱት አለ፣ በፍቅር ተከተላቸዋል። እነሱ ያንኑን መከራ ስቃይ እያሳዩት ይጎትቱታል፣ እሱ ግን በፍቅር ይከተላል።
በስጋ ሊሞትልን ዓለሙን ለማዳን ማለት ነው። የዋህነቱን ሲያይ ነው በግ ያለው ከኔ የተማሩ እኔ የዋህ በልቤም ትሑት ነኝ ነው ያለ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። የዋህነቱን ሲያይ ትሕትናውን ሲያይ በበግ መሰለው። በግስ ስለማያውቅ ነው በየዋህነት አራጆቹን ተከትሎ የሚሄደው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ሁሉን አዋቂ አምላክ ነው። ግን ከመቅጽበት ሊያጠፋቸው ሲል ቻለው፣ ዝም አለ። ምንም አሁን አልከፈተም። ፈቃዱ ነውና በፈቃዱ ነው ቤዛ ሆኖ የቀረበው። ቀንድ የተባለ ስልጣኑ ኃይሉ ነው። ከመቅጽበት ሊያጠፋቸው ይቻለው ነበር፣ ግን ዝም ብሎ ወደ መስቀል ላይ ወጣ። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ ከነበሩት እንስሳት መካከል አንዱ በግ ነው፣ የበግ ጠቦት ነው። ስለዚህ በበግ መሰለው። የአዲስ ኪዳኑ መስዋዕት ክርስቶስ ስለሆነ እስቲ በሉ ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን እንዲቀድስ ሕዝቡን እንዲቀድስ በገዛ ምኑ ደሙ ቅዱስ ሥጋውን ቆርሶ ሊቀድሰን ክቡር ደሙን አፍስሶ ሊያከብረን ከበር ውጪ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ፣ መከራን ተቀበለ። የአዲስ ኪዳኑ መስዋዕት እሱ ስለሆነ የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ ብሎ መሰከረለት። ስለዚህ ከብሉይ ኪዳኑ ቤተ መቅደስ ክብር ይልቅ የአዲስ ኪዳኑ ቤተ መቅደስ ክብር ይበልጣል ያለው ይህንን ነው። አሁን በአዲስ ኪዳን ቤተ መቅደስ በቅድስት ቤተ ክርስቲያን የሚሰዋው መስዋዕት ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋና ክቡር ደም ነው። ከእግዚአብሔር ጋር አንድ የሆንበት የኃጢአታችንን ስርየት ያገኘንበት ወደሙ ለኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጣውኢነ ነው ያለው። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል አለ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ። በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የከበረ ደም ፈሳሽነት የኃጢአታችንን ስርየት አግኝተናል። አዎ በዲያብሎስና በሰራዊቱ ላይ ድል የምንቀዳጀው ቅዱስ ሥጋውን ስንበላ ክቡር ደሙን ስንጠጣ ነው። መንግሥተ ሰማያትን የምንወርሰው የአምላክን ቅዱስ ሥጋና ክቡር ደም ስንቀበል ነው። ስለዚህ ከፊተኛው ቤተ መቅደስ ክብር ይልቅ የአሁኑ ሁለተኛው ቤተ መቅደስ ክብር ወይም የሐዲስ ኪዳኑ ቤተ መቅደስ ክብር ይበልጣል ነው ያለው። በክብር በበለጠው ቤተ መቅደስ ስላለን ለዚህ ክብር ያበቃን አምላካችን እግዚአብሔር ክብር ምስጋና ይግባው። በደንብ አድርጋችሁ አመስግኑ እግዚአብሔር። በዚህ ነው ያለ። እግዚአብሔር ስለወደደ እግዚአብሔር ስለፈቀደ ይህንን አድሎናል። ቀደሰ ማኅደሮ ልዑል ሲል የቀደሰው ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ብቻ አይደለም፣ እኛንም ደግሞ ማደሪያው እንድንሆን ቀድሶናል። ምንድን ነው ያለው? አስተውላችሁ ከሆነ ወገኖቼ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ሕዝቡንም እንዲቀድስ እኛንም እኮ ቀደሰን። ቅዱስ ሥጋውን ቆርሶ ቀደሰን፣ ክቡር ደሙን አፍስሶ አከበረን። በመጀመሪያ የመጀመሪያውን ሰው ሁላችን አባት ከምድር አፈር ነው ያበጀው አምላካችን። ከአራቱ ባህርያተ ሥጋ አበጅቶ በአፍንጫው የሕይወትን እስትንፋስ እፍ አለበት። ሰው ደግሞ ያው ነፍስ ያለው ሆነን የተባለው ዘፍጥረት 2 ቁጥር 7 ላይ በጥንተ ተፈጥሮ ሲፈጥረን እኛን የሰው ልጆች ከአራቱ ባህርያተ ሥጋ ከሶስቱ ባህርያተ ነፍስ ነው የተፈጠርነው። ሁላችን እናውቀዋል። በአዲስ ተፈጥሮ ግን የፈጠረን ውድ ዋጋ ከፍሎ ነው። ለመስቀል ሞት መስዋዕት ሆኖ ቀርቦ ነው። ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። እኛን ሊቀድሰን ነው ቅዱስ ሥጋውን የቆረሰው። እኛን ሊያከብረን ነው ክቡር ደሙን ያፈሰሰው።
እኛንም እንደገና እኮ ሰራን፣ በአዲስ ተፈጥሮ እኮ ፈጠረን። አሁን የምናነሳው ሕንፃ ቤተ መቅደስን ከ3 ዓለት ሰርቶ በሰኔ 20 ቀን በሰኔ 21 ቀን ቤቱን በቅዳሴ አከበረ ብቻ እኮ አይደለም፣ እኛንም እኮ አክብሮናል። በቋንቋ የማይገለጥ ነው። ይሄ ከአይምሮ በላይ ነው። አሁን ብዙ አብያተ ክርስቲያናት እንዲታነጹ ብዙ ድንጋይ፣ ብዙ ሲሚንቶ፣ ብዙ ብረት፣ ብዙ አሸዋ፣ ብዙ ጠጠር፣ ብዙ እብነበረድ፣ ብዙ ነገር ፈሷል። ብዙ መዋለ ንዋይ ፈሷል። ገንዘብ፣ ወርቅ ፈሷል። እኛን ግን ለማነጽ፣ እኛን ለመስራት፣ እኛን ለመቀደስ፣ እኛን በአዲስ ተፈጥሮ ለመፍጠር ግን አምላካችን ውድ ዋጋ ነው የከፈለው። የመጨረሻ ዋጋ ነው የከፈለው። መተካና መለካ የሌለው ዋጋ ነው የከፈለው። በብር አይደለም፣ በወርቅ አይደለም የተዋጀ ነው። በከበረ በክርስቶስ ደም ፈሳሽነት ነው። ክብር ይግባው። እንዲህ አድርጎ አንጾናል። አዎ ወአንትሙሰ ሕንፃ እግዚአብሔር አንትሙ ይላል። እናንተስ የእግዚአብሔር ሕንፃ ናችሁ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እናንተ ምንድን ናችሁ? የእግዚአብሔር ሕንፃ ናችሁ። እኛ ራሳችን የእግዚአብሔር ምንድን ነን? ሕንፃዎች ነን። አሁን ሕንፃ ቤተ መቅደስ ታነጸ ብቻ ብሎ መለያየት አይደለም። ስማ ታሪክ እኮ ነው ወገኖቼ። እኛ ራሳችን የእግዚአብሔር ሕንፃዎች ነን። በመጀመሪያ በጥንተ ተፈጥሮ በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን የእግዚአብሔር የእጁ ስራዎች ነን። እስቲ በሉ እጆች በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። መዝሙር 118 ቁጥር 73 ጸሎታችን ይሄ ይሆን። እጆች ምን አሉኝ? ሰሩኝ አበጃጁኝም እንዳስተውል አድርገኝ። ሁልጊዜ እንዲህ ብለን እንጸልይ። የእግዚአብሔር የእጁ ስራዎች ነን። እግዚአብሔር ነው በእጁ ያበጃጀን። የመጀመሪያውን ሰው የሁላችን አባት አዳምን በእጆቹ ነው ከምድር አፈር ያበጀው። የእጆቹ ስራዎች የእግዚአብሔር ሕንፃዎች ነን። ሕንፃ ሥላሴ ነን እኮ። በአዲስም ተፈጥሮ ደግሞ ሲሰራን ውድ ዋጋ ከፍሎ ነው የሰራን። ስለዚህ ይህንን ማሰብ አለብን ወገኖቼ። እስቲ በሉ በዋጋ በሉ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። ቅዱስ ጳውሎስ የተናገረው ቃል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ ጥቂት ነገር እናንሳ ከዚህ ክፍል። ወይስ ስጋችሁ አለ፣ ይሄ ሰውነታችን ይሄ አካላችን ነው። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት። ከማን የተቀበልነው? ከእግዚአብሔር የተቀበልነው። በጥንተ ተፈጥሮም ቢሆን ከእሱ ነው የተቀበልነው። በአዲስም ተፈጥሮ ከእሱ ነው የተቀበልነው። እሱ ነው የሰራን፣ የእሱ ስራዎችን። ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምናል። የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? አካላችን፣ ሰውነታችን፣ ሕይወታችን መንፈስ ቅዱስ በጸጋ የሚያድርብን ነን። የቃሉ ማደሪያዎች ነን። የሥጋውና የደሙ ማደሪያዎች ነን። እግዚአብሔር ከአሕዛብ መካከል በመስቀሉ የለየን ለእሱ ክብር የመንፈስ ቅዱስ ቤተ መቅደስ እንድትሆን እንደሆነ አታውቁምን አለ። በዋጋ ተገዝታችኋልና አለ። በብር አይደለም፣ በወርቅ አይደለም፣ በቅዱስ ሥጋው በክቡር ደሙ ነው የዋጀን። ነፍሱን ለመስቀል ሞት አሳልፎ ሰጥቶን የዋጀን የገዛን። በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሰውነታችሁ እግዚአብሔርን አክብሩት ነው። ይሄ ቤተ መቅደስ ለማክበር ነው የታነጸው። ለማን ነው የተሰራው? በዚህ ቤተ መቅደስ ውስጥ ማን ነው የሚመለከው? የሚቀርበው መስዋዕቱን ለማክበር የሚቀርብ ነው። ለእግዚአብሔር የሚቀርብ ነው። ኪዳኑ ይደርሳል፣ ቅዳሴው ይቀደሳል፣ ሰዓታት ይቆማል፣ ማሌቱ ይደርስበታል፣ ምስጋና ይቀርብበታል፣ ቃለ እግዚአብሔር ይነገርበታል፣ ስብሐተ እግዚአብሔር ይፈስበታል። ሌላ ርኩሰት በዚህ ቤተ መቅደስ አይሰራም፣ በፍጹም አይታሰብም። በእኛስ ሰውነት በእኛስ አካል ምን እየተፈጸመ ነው ያለው? እስቲ ራሳችን ጠይቀው። በእኛ ሰውነት በእኛ አካል ዛሬ
ምንድነው እየተሰራ ያለው? ለእግዚአብሔር ክብር እየኖርን ነው? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። በእውነት እግዚአብሔርን እያመለክነው እንድንኖር አምላካችን እግዚአብሔር ሁላችን ይርዳል። በሕይወታችን ደባል ነገር የያዝን ጣዖት እያመለክን የምንመላለስ፣ በዝሙት የምንረክስ፣ ከዚህም ከዚያ የምንደርስ፣ በሴሰኝነት የምንመላለስ አሁን እንመለስ። ፍርድ በማጓደል ድሃ በመበደል ጉቦ በመቀበል ሰነድ በመሰረዝ በመደለዝ በሚዛን በማጭበረር የምንመላለስ አሁን በንስሐ እንመለስ። ቂምን አርግዘን ለበቀል የምንጣደፍ ተንኮልን፣ ሽንገላን፣ ሰይጣናዊ ቅናትን ይዘን የምንመላለስ አሁን እንመለስ። እባካችሁ በዚህ ቤተ መቅደስ አካላችን ሌላ ነገር ስንሰራ እንገኝ። የአንዳንዶቻችን ሕይወት ረክሷል። በሲጋራ ሱስ፣ በጫት በአሺሽ የረከሳል። ዳንኪራ በመርገጥ በመዝፈን በመጨፈር በመደነስ የረከሰ አካል ያለናለን። በጎጠኝነት በመለያየት የተበላሸናለን። ምን ይመስላል መቅደስ አካላችን? አሁን ማን ደፋር ነው ቤተ መቅደስ ውስጥ ጫት ይዞ የሚምቅም አለ እንዴ? እኔም ለተናገሩት ይከብዳል አይደል? ማደፋር ነው አሁን ቤተ መቅደስ ውስጥ መጠጥ አምጥቶ እዚህ የሚሰክር ዝሙት እዚህ የሚፈጽም ማን ነው? በፍጹም አይታሰብም። እንኳን ይሄ ሊደረግ እዚህ አንዳንድ በዚህ ውስጥ ያሉ ወገኖቻችን በሩቅ በቤተ መቅደስ ሩቅ ነው የሚቆሙት ከውጪ። እኔ እኮ ዘማዊ ነኝ፣ እኔ በሲጋራ በጫት በአሺሽ ሱስ ያለሁኝ ነኝ፣ ሕይወቴ የተበላሸ ነው፣ ወደ እግዚአብሔር ቤት ልገባ ልቀርብ አይገባኝም ብለው እግዚአብሔርን ፈርተው መቅደሱን አክብረው ውጪ የሚቆሙ ሰዎች አሉ። ግን ይሄ አካላችንስ ምን ይመስላል? ሕይወታችን ምን ይመስላል? ዛሬ ኮኑ ታቦተ መንፈሳዊ ይላል። መንፈሳዊ ማደሪያ ሁኑ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ መንፈሳዊ ማደሪያ ሁኑ። አማርኛ ጥሬ ቃሉን ስታዩት መንፈሳዊ ቤት ለመሆን ተሰሩ ነው የሚለው። ምን ለመሆን ተሰሩ? መንፈሳዊ ቤት ለመሆን ተሰሩ ነው የሚለው። እግዚአብሔር አምላካችን በእውነት መንፈሳዊ ቤት አድርጎ ይስራል። አንዳንዶቻችን የዝሙት ቤት ነው ልባችን፣ የቅናት ቤት ነው፣ የሐሜት የተንኮል የቂም የበቀል ቤት ነው፣ የጥላቻ ቤት ነው፣ የኃጢአት ቤት የርኩሰት ቤት ሆኗል። እግዚአብሔር የፍቅር ቤት፣ የትህትና፣ የትዕግስት፣ የይቅርባይነት፣ የዋህነት፣ የንጽህና፣ የቅድስና ቤት አድርጎ ይስራል። ስጋዊ ቤት፣ ዓለማዊ ቤት፣ የጨለማ ስራ ቤት፣ የኃጢአት ስራ ቤት፣ የክፋት ስራ ቤት ሆነን የተሰራነውን ሁሉ በእውነት መንፈሳዊ ቤት አድርጎ ይስራል። ዛሬ የሚፈልገው የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። ቤተ መቅደሱ የሚታነጸው እኛ እንድንታነጽበት ነው። ቤተ መቅደሱ የሚሰራው እኛ እንድንሰራበት ነው። በሃይማኖት እንድንታነጽ፣ በምግባር እንድንቀረጽ ቤተ መቅደስ ይታነጻል። አብያተ ክርስቲያናት ይታነጻሉ። አሁን የቤተ ክርስቲያን ችግር የለም፣ የቤተ መቅደስ ችግር የለም። በጣም ብዙ ቤተ ክርስቲያን አለ። ግን ስንቶቻችን በታነጹልን አብያተ ክርስቲያናት እየታነጽን ነው? በተሰሩልን ቤተ መቅደሶች እኛ እየተሰራን ነው። በቁም የፈረስናለን። እግዚአብሔር እንደገና ይስራል። በግል ሕይወታችን የፈረስናለን፣ በቤተሰብ የፈረስናለን፣ በማህበራዊ የተፈረስናለን፣ እንደ ሀገርም የፈረስናለን። አንዳንዶቻችን ሳናውቅ በስህተት በሰራነው ኃጢአት ፈርሰናል። አንዳንዶቻችን አውቀን በድፍረት እየሰራን ባለነው ኃጢአት ፈርሰናል። ብቻ ሳናውቅ በስህተት በሰራነው ኃጢአት የፈረስንም፣ አውቀን በድፍረት በምንበድለው በደል በምንሰራው ኃጢአት የፈረስነውን እግዚአብሔር እንደገና በንስሐ ይስራን። መንፈሳዊ ቤት ለመሆን ተሰሩ ነው ያለው። በእውነት ተሰርተን ለክብሩ እንድንቆም ይርዳን። የእግዚአብሔርን ቤት ቅዳሴ በደስታ
አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16 አምላካችን እግዚአብሔር የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን የወላዲተ አምላክን ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። በሰማይ ደጅ በሆነችው በቅድስት ቤተ ክርስቲያን እንዲህ እንደተሰበሰብን አምላካችን እግዚአብሔር በሰማይ መንግስቱ በቸርነቱ ሁላችን ይሰብስበን፣ የሁላችንን መጨረሻችንን ያሳምርልን።